እንቅቡ ነው የምጣዱ እያለ እንቅቡ ተንጣጣ ነው የሚባል አባባል አለና እውነት ነው። ሄርሜላ እንዴት አብረው እንዴት እንደዛ አደንዝዘው ታብሌት ሰጥተው እንደዛ አድሮ ተመልሶ መጥቶ ይቅርታ ደንዝዛኝ ነው ብሎ አንቺን ይጠይቅሻል? እንዴት የምርሽን ነው? እውነት እኔ ካንቺ ጎን ነኝ። እንዴት በምን ሂሳብ ቢያስብሽ ነው በዚህ ልክ እንግዲህ ተመልሶ መጥቶ ሩታን በነካበት የሩታን ገላ በነካበት ሰውነቱ አንቺን የሚነካሽ ማን ስለሆነ ነው? የምጣዱ እያለ የምኑ ተንጣጣ አሉ። ሩታ ራሱ በዚህ ልክ እንዳንቺ ያልተንጣጣችም ካንቺ ጋር አብሮ እያደረ አብሮ እየዋለ አብሮ እየተዝናና ፈታ ዘና እያለ እንደዛ ሲሆን ባለትዳርና የልጁ እናት የሆነችው ሩታ ራሱ በአንቺ ልክ እንደዚህ ያልተንጣጣችም እና የሰው ባል ቀምቶ ከገዛ ሚስቱ ጋር ሰክሮ ቢያድር ምን ችግር አለው? በዚህ ልክ የሚያንጣጣሽ ተይ ተብለሽ ነበር እኮ ተይ ተከበሪ፣ ተይ ሩታ ማንሽ ሄርሜላ ተይ ተብለሽ ነበር። ነገር ግን አልሰማ ብለሽ ነግበኔ ነው ተይ ብለን ስንመክርሽ እምቢ ብለሽ የእጅሽን ነው ያገኘሽው። ሲጀመር አብርሃም ያደረው እኮ ከገዛ ሚስቱ ከልጁ እናት ጋር ነው ያደረው አይደለ? እሱም ያዙኝ ልቀቁኝ ሲል ነበረ ትላንትና። እንግዲህ ተደፈርኩኝ ምናምን ብሎ ወንድምና እህቱን ጠርቶ ያዙኝ ልቀቁኝ ሲል ነበርና አረ እናንተ ሰዎች እኔ በጣም ትገርሙኛላችሁና መደፈር ማለት እንዴት ነው? ማለት ድንግልና ድንግል ትላንትና ነው የተወሰደው። ልጁ የማን ነው? እንደዛ ከሆነ የዳኒ ነው ማለት ነው ልጁ። አልገባኝም። እኔ የእውነት እኔ አልገባኝም፣ እየገባኝ አይደለም። እና በዚህ ልክ እንደዚህ መጨመላለቅ እንዴት እንዳሰባችሁት። ሲጀመር ልጁ አይምሮውን ስቷል የምር። ከዛ ሰዓት በኋላ እኮ እኔ አብርሃም ትክክለኛ ሰው አይመስለኝም። እና ትላንትና እየየ ሲል ነበር፣ ትላንት ሲያለቅስ ነበር። ትላንት ሩታ አስክራ አሳደረችኝ፣ አብሬያት አደርኩ፣ እንደዚህ ነው ገላዬ ራቁት ያገኘሁኝ፣ ምን እንዳደረገችኝ አላቅም፣ ምን እንዳጠጣችኝ አላቅም ብሎ ያዙኝ ልቀቁኝ ሲል ነበርና ዛሬ ደግሞ ሄርሜላ መታ በዚህ ልክ መንጣጣቷ ለእኔ ግልጽ አልሆነልኝም። ምክንያቱም ታይ ተብላ ነበር አይደለ? ለነገ ህይወትሽ ከባድ ነው የሚሆነው፣ ይህ ልጅ ነገ ላንቺም አይጠቅምሽም፣ ሩታ ላይ እንደዚህ የሆነ ነገ አንቺ ላይ ደግሞ ከዚህ የበለጠ ነገር ነው ሊሆን የሚችለው ተብለሽ ነበር። ነገር ግን አልሰማ ብለሽ በገዛ እጅሽ ባመጣሽው ጣጣ ዛሬ ላይ መተሽ ልቀቀኝ አትንቀኝ፣ የህይወትህን ምራ፣ እግዚአብሔር ይስጥሽ። እንደውም ከሱ ህይወት ሙልቅ ብለሽ ከወጣሽ የሁለቱ ህይወት ይስተካከላል ብዬ ነው ማስበውና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይኔ ያለው እግዚአብሔር ይመስገን። ከረጅም ቆይታ በኋላ በዚህ ቻናል ተመልሼ መጥቻለሁ። ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። እንግዲህ ዛሬ ቪዲዮ ተለቆ አይቼ በጣም ተገርሜ ማታ ራሱ ሰራለሁ ብዬ ነበር፣ ስላልተመቸኝ ነው። በጣም ነው የተገረምኩትና አብርሃም እንግዲህ ሩታ አስክራ አብራኝ አደረች ብሎ ያዙኝ ልቀቁኝ ብሎ እህት ወንድሞቹን ጠርቶ ነበረ። እንዲሁም ዛሬ ደግሞ ሄርሜላ መታ እንዴት ከሩታ ጋር አደርክ እሷን በነካበት እጅ እኔን አትነካም ብላ ያዙኝ ልቀቁኝ ስትል ነበርና እኔ በጣም የገረመኝና የደነቀኝ ሩታ ከሄርሜላ ጋር እንደዛ ሲጨመላለቅ በዚህ ልክ አልተናደደችም። በዚህ ልክ ወታ ያዙኝ ልቀቁኝ አላለችም። በዚህ ልክ አትንካኝ ብላ አልጮኸችም። ሩታ ማለት እንግዲህ የአብርሃም የልጁ እናት ናት አይደለ? አንቺ ደግሞ ሽሚት ነሽና ይገርማል። ጊዜው ተገለባብጧል ማለት ነው። ሚስት ዝም ስትል ውሽማ ትንጣጣለች ማለት ነው። እና አብርሃም ቢያድርም እኮ ከገዛ ሚስቱ ጋር ነው ያደረው አይደለ? ምንም ነገር ይፈጠር ምን እንደፈጸማችሁ አላቅም አልሻው። ምናልባት አብረው አድረው ፍቅር ፍቅር ተጫውተው ሊሆን ይችላል። ፍቅር ፍቅር ቢጫወቱም ደግሞ የገዛ ሚስቱ ናት እኮ አይደለ? ስለዚህ በዚህ ልክ አንቺን ሊያንጨረጭርሽ አይገባም። ሲጀመር ትላንትና ተይ ብለን የመከርንሽ ይሄ እንዳያጋጥምሽ እንደዚህ አይነት ነገር እንዳይመጣብሽ ነበረና እሰይ ይበልሽ ደግ አደረገልሽ ነው እምለው እኔ ብሆን ማለት ነው። እኔ እንጃ ብቻ እኔ ሴት ነኝ፣ ግን ሴት ሆኜ በሴት ላይ መፍረድ ከባድ ቢሆንም አንቺ ላይ መፍረድ ግን ምንም ከባድ አይደለም። ምንም ኩነኔ ውስጥ የሚያስገባኝ አይመስለኝም። ምክንያቱም ባለትዳርና የልጅ አባት መሆኑን እያወቅሽ እየተጃጃልሽ እየተላላሽ በየገንዳው በየመዝናኛው አብረሹ እያደርሽ ዛሬ ደግሞ ከገዛ ሚስቱ ጋር ለምን አብርሃም አደረ ብለሽ ያዙኝ ልቀቁኝ ማለቱ ተገቢ አይደለም ብዬ ነው ማስበው። ምንም ታብላህ ምንም ታጠጣህ አይመለከተኝም። ለምን ወይን ጠጣ ከሚስቱ ጋር እኮ ነው የጠጣው። አንቺ ሴትዮ እንዴ ጣፋጭ ጊዜ ጣፋጭ ናት ብሏል አብርሃም። እውነቴን ነው። እኔ በጣም እያሳቃችሁኝ ነው። እና ትላንት እሱም ያዙኝ ልቀቁኝ ልክ ድንግሉ እንደተወሰደበት። ኧረ ወንድ ልጅ እኮ ድንግል ቢወሰድበትም አይጮህም።
ግን በጣም ያዙኝ ልቀቁኝ ሲል ነበረ እና ምን እንዳደረገችኝ አላቅም። ራሴ ስነሳ እንዲህ ነው ያገኘሁት ብሎ ቀበቶን ራሱ ፈቶ ዚፑን ፈቶ ምናምን ምናምን አየ ነው እና በጣም እንደ ትላንትና የአዝናናኝ ቪዲዮ የለም። እኔ በእርግጥ ትቼ ነበር ማየት አሁን እስኪ ልያቸው ብዬ ሳይ ትላንት በጣም ነው የተዝናናሁት። እኔ ፊልም ራሱ እንደዚያ አያዝናናኝም እና የአብርሃም አክት በጣም ነበረ ሲያስቀኝ የነበረው። የሩታ ምላሽም በጣም ያዝናና ነበረ። እንዲሁም የነቡዜ እንዴ በዚህ ጉዳይ እኮ እኛ መግባት የለብንም ሲሉት ነበር እና አንዳንዴ ህፃኑ እንዴ አብርሃም ህፃኑ ነው እንዴ ህፃን ሆነ እንዴ እንደ ልጁ ሆነ እንዴ እንድንልም ያደርጋል። ምክንያቱም በዚህን ልክ ከገዛ ሚስቱ ጋር አድሮ እንደዚህ ያደረገችኝ ብሎ ሰው መጥራቱ ተገቢ አልነበረም ማለት ነው እና ህፃን አያጫውቷችሁ፣ ቆፍጠን በሉ። አብርሃም የውሳኔ ሰው ሁን የምንልህም ለዚህ ነው ማለት ነው እና ሄርሜላ ደግሞ አትንጣጪ። በዚህ ልክ መንጣጣቱ ተገቢ ነው ብዬ አልልም እንደኔ። ምክንያቱም አንቺ ማለት ውሽማ ነሽ፣ ውሽሚት ነሽ፣ ታውቂያለሽ። ባለትዳር ነው፣ የልጅ አባት ነው። ሩታን ይወዳታል፣ ያፈቅራታል። በመሀል አንቺ ገብተሽ በጠበጥሻቸው እንጂ በእርግጥ በህይወታቸው ብዙ ሰዎች መጥተዋል። እንዳንቺ ግን እንደ መዥገር መጥቶ የተለጠፈ ማንም የለምና አሁንም ቢሆን እባክሽን ራስሽን አስከብሪ፣ ሴትነትሽን አስከብሪ። ለነገ ለትዳርሽም ነገ ለሚመጣው ባልሽም እንግዲህ ከባድ ነው የሚሆነው። ምክንያቱም ይሄ ነገር እናንተ ብደልቱት ራሱ እኛ ጋር ተቆራርጦ አለ፣ እናንተም አደሉትትም። ምክንያቱም እንጀራችሁ እስከሆነ ድረስ ማለት ነው እና እንደዚህ አይነት ነገሮች ተቆራርጠውም ስለሚቀመጡ ነገ ልጅሽ ወልደሽ አግብተሽ ምናምን ማሚ እንዴ ባለትዳር ከሆነ ሰው ጋር ነበርሽ እንዴ ብሎ ሊጠይቅሽ ይችላል እና ተይ ብለንሽ ነበረ፣ እምቢ ብለሻል። አሁንም ተይ ከማለት ወደ ኋላ አንልም። ስለዚህ ከአብርሃም ህይወት ሙሉ ለሙሉ መውጣት አለብሽ ባይ ነኝ እንደኔ ማለት ነው እና አብርሃም ደግሞ እንደ ህፃን እየመጣ አትጨመላለቅብን። ቆፍጠን ጀገን ብለ ህይወትህን ምራ፣ አንዱን ምረጥ ወይም ሁለቱንም አግብተ ገላግለን በቃ የሁለቱም ነን ሁለቱም እፈልጋለሁ ብለ ገላግለንና ይሄንን ለማለት አክል ነው ውዶችዬ። እናንተስ ምን ተሰማችሁ? ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁ ኮመንት ላይ ብታስቀምጡልኝ የተሻለ ነው ብዬ አስባለሁ። ከአሁን በኋላ በዚህ ቻናል በቀን 3ቴም 4ቴም 2ቴም አንዴም እንግዲህ አንዴም ላንመጣ እንችላለን፣ ልንመጣም እንችላለን። እንደናንተ ሀሳብ አስተያየት ነው። አበረታቱን። ሀሳብ አስተያየታችሁ ኮመንት ላይ ጻፉልኝ። እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ይህንን ካልኩኝ ይበቃኛል። ደህና ሁኑ። ላይክ፣ ሼር፣ ሰብስክራይብ የምሬ ነው እንዴ ሰብስክራይብ አድርጉ።